አውቃለሁ። መድብል ማለት ደግሞ በጣም አደገኛ የሆነ ሰው ነው። አውቃለሁ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። ይኸውልሽ አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያጣው። አሁን ካልተሳካለን ህይወት በጣም አደጋለሁ። ካሌብ እየዛተብን። እሱን እኔ አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚስት ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ነይ ተገፊ። አንዴ ካላነሳሁልሽ እኮ አልተመቸኝም ማለት ነው። ለምንድነው ደጋግመሽ የምትደውይልኝ? ቆይ ሂደሽ ቀረሽ እኮ። ለዝና ነገርሽው እንዴ? አልነገርኩትም። በነግረው ኑሮ እስካሁን በህይወት ትቆይ ነበር። ለማንኛውም አሁን ስልክ ማውራት አልችልም። ቻው። ቆይ ማለት የት ነው ያለሽው? አትመጪም? ቤት እመጣለሁ። የት ነሽ? ከዚህ በኋላ ደግመሽ እንዳትደውይልኝ፣ ስራ ላይ ነኝ። የእህቶቼን የቤተሰቦቼን ህይወት ለማቃናት ብዬ ነው ከሀገር ለመውጣት ስንከራተት እናንተንም ያገኘኋችሁ። አንጀቴ ልጥቤ ነው እንደዚህ የምታወሪልኝ? አይ እንድታውቅ ብዬ ነው። እንዴት እንደምጠላኝ ብስማ። እኔ ግን የመጪ ነው የምወዳት። ያው የምጠላኝ እህቷ እንደሆንኩኝ ስላላወቀች መሰለኝ። ደግሞ ናታን የሚባል ልጅ አለ። እንዴት እንደሚመቸኝ ጸዴ የሆነ ልጅ ነው። ምን አግቢው እያልከኝ ባልሆነ አቢጌል እንዴት እንደምትወደው ጉድጓድ ነው የምትከተኝ እንዴ! በናታን የመጣበት ባይኗ የመጣ ነው። ስማ አላስበውም ጭራሽ። ደግሞ ማህሌትን እንግዲህ ዝና ማለት ነው አሻንጉሊቱ አድርጓታል። የዝና አሻንጉሊት ማህሌት እንደፈለገች አንቀሳቀሳታል። ወይ አንድ ነገር ጥቅም የለ ወይ የጓጓችለትን ወይ እንግዲህ ወይ አላፈቀራት ንቋታል። ጋይስ ንቋታል። እንግዲህ እኔ አንቺን ብሆን ሞገስ እኔ አንቺ ማነው ብሩክን ብሆን እኔ ማለት ነው አንቺን እስካሁን ምን ደሞ አንቺ ግን ሰው ነኝ ብለሽ እያለ እንግዲህ እንዴት አድርጎ እንደሚሰርባት እንዴት እንደሚያዋርዳት እንዴት እንደሚንቃት ታውቃላችሁ ጋይስ። ግን ለሱ ፊት ለፊት ለሆነ ነገር መጋፈጫ ግን ጋይስ የፊት ለፊት አድርጎ ያጋፍጣታል ማለት ነው። እንግዲህ በዛሬው ደግሞ ሞገስን ያለበትን ሆስፒታል አውቄያለሁኝ ስትለው እሷ ብር ፈልጋ እንግዲህ ቀጥታ በሄጅና ሞገስን እንግዲህ ሞገስን ገለሽ ትመጪ በቃ የቤት ባለቤት ነው ማድረግሽ፣ ቤት ገዝቼ ነው የምሰጥሽ አለ ማለት ነው። ለጇ ብር አታግን ብር ስጠኝ ስትለው ሳይሰሩ ብር አለ እንዴት የታባት ብር ይመጣም ብሏት ነበር ማለት ነው። ግን እኮ እውነታውን ቤቱን ራሱ የሚሰጣት ሆኖ እኮ አይደለም። ግን የእሱ አሻንጉሊቱ ስለሆነች መጫወቻው ማለት ነው። እንግዲህ እየተጫወታባት ነው የሚገኘው። እንግዲህ እሷም እውነት መስሏት ገፍ ትላለች። ደስ የሚለው ነገር ምንም አይነት ነገር አይሳካላትም። የዛን ሰዓት መጀመሪያ ሞገስን ብር ከፍላ ለማስገደል ለማስንተስ ለማለት ብሩክን እንዳይሳካልን ለማድረግ ገንዘቡን አስያዘችበት። ሞገስን ራሱ ኢቭን መንገድ ላይ እንዲደበደብ በቃ ኤቭሪ ምን ያላደረገችው ነገር አላት። እንግዲህ ብሩክን ራሱ ኤርፖርት እንዳይሄድ በቃ ብዙ ነገሮችን ጋይስ ብዙ ነገሮችን ነበር ያደረገችው ማለት ነው። ብሩክንም ሞገስንም እና እንግዲህ ያ ሁሉ ነገር አልሳካላት ብሎ ተሞክረዋለች። የሆነ ስቴፕ ትሄዳለች ግን ትቆማለች። የሆነ ስቴፕ ትሄዳለች ትቆማለች። የሆነ ስቴፕ ትሄዳለች ትቆማለች። እንግዲህ ሉላን ራሱና ሞገስን ፈልጋ ለማግኘት ያልተንከራተተችበት ቦታ ያልወጣችበት አቀበት ያልወረደችበት ቁልቁለት አልነበራትም። ግን አልቻለችም በጭራሽ ምንም አልተሳካላትም ማለት ነው። እንግዲህ በመጨረሻም በቂጧ ቁጭ ብላለች። አሁን ደግሞ መጨረሻ ያለችውን እንግዲህ ሞገስ ብሩኬን ለማስለቀቅ ባለፈው እንዳያችሁት ትልቅ ጀብዱ ነበር የፈጸሙት። ትልቅ መስዋዕትነት ነው ሞገስም የከፈለው። ሞገስ እንግዲህ አይታችኋል ለብሩኬ እንዴት አድርጎ ወደ እነሱ የተተኮሰውን ጥይት እሱ አፍፍ አድርጎ እንደተቀበለው የጓደኝነት ጥግ ታውቃላችሁ። በቃ ብሩክ ማለትም በቃ ምንም መሆን የለበትም ብሎ ራሱ ላይ እርምጃ የወሰደ ጀግና ነው። እንግዲህ ሞገስን ፈሪ ስንለው በመጨረሻ ሲጀግን ግን በቃ ሁሉንም ነገር የሚገርማችሁ ማለት ነው። እና በዛ እንግዲህ በተመታው ጥይት ውስጥ ላይ ቀርቶ ነበረ። ከዛም ሆስፒታል ገብቶ ስለነበር እንግዲህ ደም ልገሳ አስፈልገው ነበር። ደም ለማለገስ ሉላ አለች። በእርግጥ ግን ሉላ ትንሽ ያው ነገሮችን መቋቋም ማተር ትችላለች በሚል እንትን
ኤፍራታ ነበር ተደውሎላት እንግዲህ የለገሰችው። ኤፍራታ ስትለግስ ደግሞ ያው ማህሌት ታወቀች ማለት ነው። ማህሌት ደግሞ ያው ዛሬ ለዝና ነገረችው ቤተሰቦቻችን። በዛ ምክንያት ያው ማህሌት እንግዲህ ማህሌት ያለበትን አወቀኝ ማለት ነው ሞገስ። እሱንም እንግዲህ ይቺን ነገር ተጠቅማ እዛው ለመግደል አፍኜ በትራሱ ገለዋለሁ በሚል ሰበብ አሁን ቀጥታ ወደ ሆስፒታል ሄዳለች። እንግዲህ ግን አብሮ የሚያግዘኝ አንድ ሰው ያስፈልገኛል ባለችው መሰረት ዝና አንድ ሰው ልኮላታል። ግን ይሄን ነገር ከተወጣሽ ያው የቤት ባለቤት እንደምትሆን ነግሯታል። ግን ደግሞ ይሄን ነገር ካልተወጣችው የሆነ ነገር ችግር እንኳን ቢፈጠር ሪስኩ በራስሽ ነው እንጂ በእኔ አይመለከተኝም ብሏታል ማለት ነው ቤተሰቦቻችን። በዛም እንግዲህ እሷ እንዴት እንደዚህ ይሆናል እኔ ነኝ እንደ ሪስኩን የምወስደው ስትለው አዎ እንግዲህ ካለፍሽም የቤት ባለቤት ነሽ፣ የሚመጣም ሪስክ ካለ በራስሽ ነው በህይወትሽ ብሏታል። እሱ ነገር እንግዲህ ደግሞ በእርግጠኝነት ማለት አይሳካላትም። ማለት በጣም የሚያስደስተኝ ነገር እኮ እኔ ማለት ነው ጋይዝ እንደ ማለት ተንኮል እንደ ሀሳቧ ማለት ነው አይሳካላትም። ምንም አይነት ነገር አይሳካላትም። ደስ አይልም። የሆነ ነገር ትሞክራለች፣ የሆነ ነገር በቃ ለማበላሸት ለማኮላሸት እስከ ጥግ ትሄዳለች። ግን የሆነ ቦታ ላይ ፌል ያደርጋል። ምክንያቱም የምትሄድበት መንገድ በስሜትና በቃ አይደል በቅናት መንፈስ ስለሆነ ትክክለኛ እንትን የሚያስድ ያስላል አይደለ። እነ መድብል ማየታቸው የለ ስንት አይነት በችግር ውስጥ ነው እንኳ ከፈጣሪ ጋር ስንቶች ነገሮች መስዋዕትነትም የከፈሉ አስከፍሏቸው በቃ በዚህ ልክ ተፋልመው እንግዲህ ወንድማቸው ብሩክን አምጥተዋል ማለት ነው። እንግዲህ ወይዘሮ ማህሌትዬ አይዞሽ የብሩክ የዝና አሻንጉሊት ለማለት እንወዳለን። አሁን እዚህ ጋር ተፈታፍ መድብል ከኋላ መጥቶ ያረጋታል፣ ይይዛታል። ከዛ በኋላ ትገረፍ ታወራዋለህ፣ ትጠባጠርባ እዚህ ጋር ትገረፋለች ማለት ነው። ከዛ በኋላ መቀባጠር ነው ጋይስ። እና ውድ ቤተሰቦቻችን እንግዲህ እንደዛ እያለች ነበረ እስካሁን የነበረችው። እንግዲህ ካሁን በኋላ ምን እንደሚበጃት ፈጣሪ ይግባበት ነው የምላችሁ ጋይስ። ሌላው እንግዲህ ብሩኬ በሰላም ቤቱ መጥቷል። ከልጁ ጋር ከቅድስቴ ጋር በሰላም ተገናኝተዋል። እንግዲህ አባትና የልጅ በጣም ደስ የሚል ነገር ነበረ። ቅድስቴ ምሳሌና ብሩክ ሲገናኙ በቃ በጣም ልዩ ነበር ያለው ስሜት ከምላችሁ በላይ ማለት ነው ቤተሰቦቻችን። ብሩክም እንግዲህ በጣም ተጎድቶ ስለነበረ ያው ምሳሌ እንዳየችው በጣም ነበር የደነገጠችው። በቃ ማለት ማመን እስከሚያቅታት ድረስ በጣም ነበር ውስጧ እንትን ያለው የነበረው። ግን ያው እግዚአብሔር ይመስገን ሆኖ በህይወት መምጣቱ ነው ማለት ነው። ሌላው ቅድስቴ በጣም ነው ደስ ያላት። ምክንያቱም በህይወት ይመጣል ብላ ወደ ተስፋ መቁረጥ ጎዳና ሄዳ ነበረ። ግን በህይወት በእንትን በመምጣቱ ደግሞ በጣም ነው ደስ ያላት። ለዛም እንግዲህ ትልቁን እንትን የወሰደው መድብል ነው። ብዙ ነገሮችን መስዋዕትነት ከፍሎ በሰላም እንዲገናኝ ከልጁ ጋር ከቅድስቴ ጋር አድርጎታል ማለት ነው። መድብልም እንግዲህ የለፋበት ልፋቱ ፍሬ አፍርቶ ወንድሙን በሰላም አምጥቷል። ግን እዚህ ጋር ትንሽ ሞገስ ደግሞ ችግር ውስጥ ስለሆነ ሞገስን መንከባከብ ስላለበት እሱን ነገር ለማስተካከል የሞከረ ነው የሚገኘው። እንግዲህ መድብልና ኤፍራታ ደግሞ ሰሞኑ እንግዲህ በፎንቃ እንደሚጠላለፉ አንጠራጠርም። ሌላ ዝና ደግሞ አንዲት ምስኪን ልጅ አግኝቷል። እዛች የታገተች ቤቷ አንጥቷታል። እዛም እንግዲህ ያ ካሌሞስ የሚባል ሰውዬ ልጅቷን የወሰድካት ለሚስት ነው እንዴ? ብሩን የማያስገቡ ከሆነ ለምን አንድ ኩላሊቷን አውጥታ አትሸጥም እያለው ነበር። እናንተ አስባችሁታል? በስላሴ ስም የምር እኔ ልብልባ ቃል አልኩት ራሱ እንትና ለሰቀጠጠኝ ጋይስ። እና እንዴት ያላት ነበረ። ልጅቷን ደግሞ እንዲያውም ሚስቴ ጥላኝ ስለሄደች በቃ ለኔ ሚስት ትሆኛለሽ፣ በቃ ዛሬ ደፍርሻለሁ ምናምን ያላት ነበረ። እሷም እየተጨነቀ ነበረ። እንግዲህ በእንደዚህ አይነት ህይወት ውስጥ ላሉ እህቶቻችን ፈጣሪ ድረስላቸው። በነገራችን ላይ ድራማ አገራችን ላይ አሁን ያለችበት ሁኔታ ነው የሚያሳየው። እውነት ለመናገር በቃ ገንዘብ ያላቸው ሰዎች በቃ የሚኖርባት ጉልበት ከሌላችሁ ድሃ ከሆናችሁ ወይም ደግሞ በቃ ኑሮን ለመኖር ብላችሁ ጎንበስ ስትሉ ምንም መኖር ማስችሉባት ሀገር ሆናለች ሀገራችን ኢትዮጵያና እግዚአብሔር ለሀገራችን ሰላሙን ይመልስልን ማለት እንወዳለን። በዚሁ አጋጣሚ ቤተሰቦቼ እና እንግዲህ በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ላይክ እስካሁን ያረሳችሁ ካላችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁኝ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላለሁ። ውድ ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። ላይክ አድርጉ፣ በቃ ላይክ አድርጉኝ። ሰወዳችሁ ቤተሰቦቼ
ከዛ በተረፈ ለምትሰጡኝ ሀሳብ አስተያየት ሁላችሁንም ምስጋና በጣም ከፍ ያለ ነው። መልካም ጊዜ በያላችሁበት